ሰላም ጋይስ እንደምን ቆያችሁ? እኔ በጣም ደህና ነኝ። እንደጠፋሁኝ አውቃለሁኝ። ያው ከዚህ በፊት የሚለቀቁ ትምህርቶች በጣም ቪው እያገኙ አይደለም። እናንተ ይሄን ቪዲዮ የምታዩት ቪዲዮ ላይክ እያደረጋችሁ ብታዩት በጣም ይመረጣል። ምክንያቱም እኔ ለእናንተ ነው የምሰራው፣ ሌላ ሰው የለኝም። እናንተ እኔ በምሰራው ቪዲዮ በምሰራው ኮንቴንት ካላበረታታችሁኝ ማንም ያበረታታኝ የለም ማለት ነው። ይሄን ቪዲዮ ላይክ ያደረጋችሁ ብትጀምሩት አሪፍ ነው። ዛሬ ምን የምንማረው ምንድነው ይሄንን የቡና ባግ እንዴት በቀላሉ በስልካችሁ እንደምትሰሩ አሳያችኋለሁ። የሚገርማችሁ ነገር እንደዚህ አይነት ትላልቅ ግራፊክሶች ብዙ ልጆች የሚሰሩት በፒሲ ነው። እኔ ግን ቀለል አድርጌ ይሄን ከባድ የሆነ ስራ በስልኬ በፒክስላብ እንዴት እንደሚሰራ ሙሉ ቪዲዮ አሳያችኋለሁ። እስከ መጨረሻው ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። ገና ከጅምሩ ስንጀምር ያው እንጀምረው ወደ ፒክስላብ አፕሊኬሽን እሱን ነው አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ከኤፊዴል አጠገብ ያለችውን ነክተን ኢምፖርት የሚላለ አንዴ እሱን ኢምፖርት የሚለውን አንዴ ከነካን በኋላ ወደ ፋይላችን ነው የሚወስደን። ዳይሬክት ወደ ፋይል ከወሰድን በኋላ ያው ሴቭ ያስቀመጥንበት ይሄኛውን ባግ ያስቀመጥንበት ቦታ ነው የሚወስደን። ይሄን እዚህ ታምጡታላችሁ። ያው ይሄ የምታገኙት የት ነው? የቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። እዛ ላይ አውርዳችሁ መጠቀም ትችላላችሁ። ሪሙቭ ባክግራውንድ ነው፣ በኳሊቲ ነው። ይሄኛውን ካደረግን በኋላ ትንሽ እናተልቀዋለን። ከዛ በመቀጠል እዚህ ጋር የኤፊዴል እሷን ነክተን ቴክስት የሚላል እሱን ዲሊት እናደርጋለን። ከዛ በመቀጠል ደግሞ እዚች ጋር የኤፊዴሏን አጠገብ ያለችውን አራት ማዕዘኑን ነክተን ሼፕስ የሚላል እሱን አንዴ ክሊክ ስናደርገው ይሄኛውን በተን ይከፍትልናል። ይሄን ደግሞ በእጃችሁ ወደ ፈለጋችሁበት ቦታ ማሳነስ፣ ማሳጠር፣ ማርዘም ትችላላችሁ። ይሄንን እንዲህ ካደረግን በኋላ ምንድነው የምናደርገው? ኦኬ እንላለን። ይሄኛውን እንዲህ ከሸፈን በኋላ እዚህ ጋር መተን እንደምታዩት ቱ ፍሮንት የሚለውን አጠገብ ቱ ባክ የሚላል ይሄን ማለት ነው። ይሄ አንዴ ክሊክ ስናደርገው ከጀርባ ይሆናል አውቶማቲካሊ። እንዲህ ካደረግን በኋላ ይሄኛውን ትንሽ ዝቅ እናደርገዋለን እንዳይታይ ማለት ነው በእጃችን። ከዛ በመቀጠል ይሄን ነክተን እዚህ ጋር ወደ ጎን አንሽረተን ቴክስቱር ሚላል እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል ኢሜጅ ራሱ ይጠይቀናል። እዚህ እንደምትመለከቱት ኢሜጅ ወይ ደግሞ ያዘጋጃችሁት ኢሜጅ ወይም ደግሞ እነኚህ ኢሜጆች እኔ ጋር ስላሉ እናንተ እነኚህን መጠቀም ትችላላችሁ። ይሄን ኢሜጅ እኔ አስተካክዬ ማለት ነው ሰጠዋለሁኝ። በዚህ መልኩ ኢሜጅ ሰጥቻለሁኝ። እናንተ እዚህ ጋር እንደምትፈልጉት ማድረግ ትችላላችሁ። እኔ ቢያንስ በቃ እዚህ ጋር አድርጓለሁኝ። ከዛ በመቀጠል እዚህ ጋር ይሄ ነው ዋናው ነገር። ይሄ ቢያንስ እስከ 20 ብታደርጉት አሪፍ ነው፣ ይመረጣል። እንደው ባይበዛ ጥሩ ነው እና 20 ላይ አድርጋችሁ ሞክሩት። ከዛ በመቀጠል እዚህ ጋር አራት ማዕዘን አለች፣ እሷ ነክተን ይሄኛው ማለት ነው። ይሄ ስነካው ይሄ ቱል ይመጣል፣ ትራንስፕሬት የሚለውን እሱን አንዴ ስትነኩት አውቶማቲካሊ ይሄኛውን ባክግራውንድ ሪሙቭ ነው ማለት ነው። እሱን አንዴ እንዲህ ካደረግን በኋላ ከላይ በኩል እንደዚህ ጋር ሴቭ እናደርገዋለን። ሴቭ ስናደርገው አንድ 5-10 ሴኮንድ ሊወስድብን ይችላል። እሱን በትዕግስት ጠብቁት። ከዛ መቀጠል እዚህ ጋር እንደምታዩት ሴቭ አድርጎ ጨርሷል። አሁን የምናደርገው ምንድነው? ወደ ኋላ እንመለሳለን። ይሄን ነክተን እቺ አረንጓዴዋን እሷን እንነካለን። ከዛ ኦኬ እንለዋለን። አዲስ ፋይል ነው ማለት ነው። እሱን ዲሊት እናደርግና እዚህ ጋር ቀደም የተጠቀምነውን ኢምፖርት ገብተን ወይ ደግሞ ቴሌግራም ላይ ዳውንሎድ ያደረጋችሁትን ይሄኛውን ኢሜጅ ይሄኛውን ባግ እዚህ ጋር ታመጣላችሁ በድጋሚ ማለት ነው። ይሄ እንዲህ ካመጣችሁ በኋላ ቅድም ደግሞ ባክግራውንድ ሪሙቭ አድርገን ሴቭ ያደረግነው አይደለ? ይሄ ቡናው ባክግራውንድ ሰራ እሱን አንዴ እዚህ ጋር ተመጡና እዚህ ጋር እንደምታዩት ቡናውን ያው በሚገባ ባክግራውንዱን ከስር አድርገናል ማለት ነው። ይሄኛውን አሁን እኛ የምናደርገው ምንድነው? ይሄንን ሳይዙን ብዙም እንትን ባይለብን ጥሩ ነው። እንዲህ ካደረግን በኋላ እዚህ ጋር እንመጣለን። ከለር የሚለውን ምርጥና ከለር ድጋሚ የሚለው በላይኛው ካለው እሱም አንዴ ይነካለን። እዚህ ጋር በጣም ብዙ ከለሮች አሉ። ይሄኛው ነጩን እናደርጋለን። እናንተ ከፈለጋችሁ ጥቁር ማድረግ ትችላላችሁ። ያው እኔ ፈለኩት ነጭ ስለሆነ ማለት ነው። ከፈለግን ይሄኛው ማድረግ እንችላለን። ለጊዜው እኔ ለእናንተ ለማሳየት ይሄን አድርጌ እጠቀማለሁ። ከዛ በመቀጠል እዚህ ጋር ይሄ ምልክት አለች። እሱን ነክተን ቴክስት የሚለውን አንዴ እንነካለን። ከዛ በመቀጠል እዚህ ጋር ያው የፈለግነው ነገር መጻፍ ነው። እኔ ቡና ነበር የተዝኩትኝ። ሙና የሚለውን ከጻፍን በኋላ እዚህ ጋር
ከለር እንመርጣለን። ከዛ በመቀጠል ፎንት የሚለውን እንነካለን። ከዛ በመቀጠል እዚህ ጋር ፎንቶች አሉ፣ የተለያዩ ፎንቶች። እኔ ይሄን ፎንት በጣም ስለምወደው ይሄኛውን እጠቀማለሁ ማለት ነው። ይሄን ከደበራችሁ መቀየር ትችላላችሁ። በነገራችን ላይ ፎንቱ እኔ የምጠቀመው እናንተ የፈለጋችሁ መጠቀም ትችላላችሁ። ይሄን ትንሽ ቢያንስ ከ7 እናደርገዋለን፣ ብለሩ ማድረግ ማለት ነው። ይሄኛውን ካደረግን በኋላ ድጋሚ ኮፒ እናደርግና እዚህ ጋር ምን እናደርገው ቡና እንላለን። ከዛ መቀጠል ፎንት እንደኛውን ይቀየርለታል ማለት ነው። ይሄኛውን ደግሞ ፎንት እንመርጣለን። እስኪ ቡና የሚለውን ይሄኛው ብንመርጥ አሪፍ ነው፣ ግን ይሄኛውም አሪፍ ነው። ስለዚህ ይሄኛውን ቡና የሚለውን እንመርጣለን ማለት ነው። ይሄኛውን መሳብ ከፈለጋችሁ እንደዚህ ታደርጉት፣ በራሱ የሆነ እንዲያደርግላችኋል። ሳይዝ መጨመር ምናምን ስትፈልጉ ነው ወይ በዚህኛው ብትጨምሩ አሪፍ ነው። ያው እጃችሁን ሊያስቸግራችሁ ስለሚችል በዚህኛው ብታደርጉ አሪፍ ነው፣ ስልካችሁ ድንገት ስታክ የሚያደርግ ከሆነ። በዚህ መልኩ ሙና ቡና ብለናል። አሁን የሚቀረን ምንድነው? እንግሊሽ ቴክስት ነው የሚቀረን። ይሄኛውንም ሙና ካልን በኋላ ቴክስት ላይ ሄደን ከለር ላይ ነጭ ባክግራውንድ ወይ ደግሞ ነጭ ከለር እንሰጠዋለን። ከዛ በመቀጠል ያው እንግሊሽ ፎንት እንፈልጋለን። ሙና ለሚለው ያው ፎንቱ እኔ ይሄን መርጫለሁኝ። ከዛ በመቀጠል እዚህ ጋር እንደምታዩት ይሄንን ወደዚህ አንሸራተን ኦፓሲቲ ሚሊዮን አንድ ነክተን ይሄኛውንም እስከ 7 እናደርጋለን። ቅድም 7 ያደረግነው ከላይኛ ያለው ይሄኛውም 7 እናደርገውና ከዛ በመቀጠል ድጋሚ ኮፒ፣ ከዛ አንዴ ክሊክ ደብል እናደርገዋለን። ከዛ ደግሞ ኮፊ ሙና ኮፊ ኮፊ የሚለው ትንሽ ለየት ቢል ጥሩ ነው ፎንቱና እዚህ ጋር መታችሁ የፒክሰል ላብ የራሱ የሆነ ፎንት አለውና ይሄን ተጠቀሙ አሪፍ ነው። በቃ ለየት አድርገዋልና ይሄን ተጠቀሙ አሪፍ ነው። በመቀጠል አሁንም ኢምፖርት ላይ ገብታችሁ ያው እኔ ይሄንን የምጠቀመውን ሙሉ ፎቶዎች ፒክቸሮች እናንተ ጋር አስቀምጥላችኋለሁ። ይሄንንም እንዲ ባክግራውንዱን እንዲያጥፍታችሁ ሙሉ አጥፍታችሁ ከዛ በቀር ከለር ተቀይራላችሁ፣ ነጭ ከለር ማለት ነው። ይሄኛውን እንደምታዩት በዚህ መልኩ ይሄን ትንሽ ይሄኛውን እንዲያድርገን እስከ 50 እናደርገዋለን። ከዛ በመቀጠል አሁን የሚቀር ምንድነው የቡና ቅሽሬ ያለ አይደል፣ እሱ መጠቀም አለብን። ይሄን ደግሞ የምታገኙት ያው ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ይሄንን ከለሩን እንቀይረዋለን በነጭ። ይሄንንም ያው ቢያንስ ከ50 በቂ ነው። በነገራችን ላይ ባይበዛም ጥሩ ነው። በዚህ መልኩ ጨርሰናል ማለት ነው። አሁን የሚቀረው ምንድነው? ሴቭ ማድረግ ብቻ ነው። ሴቭ ስናደርግ ደግሞ እዚህ ጋር እንደምታዩት ሴቭ የሚለውን ነክተን ከስር PNG እና አልትራ ላይ አድርገን ሴቭ ቱ ጋላሪ የሚለውን መንካት ነው። በቀላሉ የቡና ባግ፣ የኮፊ ባግ በቀላሉ በስልካችን ሰርተናል ማለት ነው። ይሄን እንዴት አያችሁት? ሀሳብ ስጡኝ፣ ኮሜንት ስጡኝ። ቀጣይ ምን ልስራ እሱን ደረሱት። በጣም ነው የማመሰግናችሁ። ይመቻችሁ።